ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 6.15 ባዮምስን ምን አይነት የሚሆነው የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እሺ አሁን ደግሞ ስለ ሀይቆች እንመልከት። ሶ what are lakes ካለን ሌክስ የምንላቸው ቋሚ የሆኑ ስታንዲንግ ቦዲስ ኦፍ ዋተር ናቸው። ቋሚ የሆኑ የውሃ አካላት ናቸው። they range from the ponds a few square kilometer in area ከየውሃ የኩሬዎች ጥቂት የሆነ ስኩዌር ኪሎሜትሮች ከሚሸፍኑ ከኩሬዎች አንስቶ እስከ ሌክስ ወይም ደግሞ ትላልቅ ወይም ደግሞ thousands of square kilometers የሚሸፍኑ ሀይቆች ጭምር ማለት ነው። በእነዚህ ሀይቆች የምናገኘው የሳሊኒቲ የጨው መጠን፣ ኦክሲጅን ኮንሰንትሬሽን ያላቸው የኦክሲጅን መጠን እና የኒውትሪየንት ኮንተንት የሚይዙት የንጥረ ነገር ይዞታ ከሀይቅ ይለያያል። እንዲሁም ደግሞ ካን ቫሪ ዊዝ ሲዝንስ ማለት ነው። እንደየ ወቅቱም ሊለያይ ይችላል። እዚህ ጋር የሀይቅ ባዮምን መመልከት እንችላለን። this rooted and floating aquatic plants in the lakes live close to the shore የሀይቁ ዳርቻ አካባቢ የሚንሳፈፉ እና ትናንሽ ስር ያላቸው ደግሞ ውሃማ እጽዋቶች ልናገኝ እንችላለን። በዚህ አካባቢ there is the sunlight penetrates all the way to the lake bottom ማለት ነው። የፀሐይ ብርሃን ሰርስሮ መግባት የሚችልባቸው ቦታዎች ናቸው እንደዚህ አይነት ቦታዎች። and this the aquatic plants and the algae that attach to the bottom are the primary producers ማለት ነው። በዚህ አካባቢ የምናገኛቸው የውሃ አካላት ላይ የምናገኛቸው እጽዋትና አልጌዎች ናቸው ማለት ነው። the primary producers ዋነኛ አምራቾቹ እነሱ ናቸው። also በተጨማሪም variety of phytoplanktons በአይን የማይታዩ ማይክሮስኮፒክ የሆኑ ማይክሮስኮፕ የሚታዩ ጥቃቅን የሆኑ ፎቶሲንቴቲክ ኦርጋኒዝሞች አሉ። በፎቶሲንቴሲስ ምግባቸው መስራት የሚችሉ በላይኛው በፎቲክ ዞን ውስጥ የሚገኙ ወይም ደግሞ በላይኛው የውሃ ክፍል ውስጥ የሀይቁ ክፍል ውስጥ የሚገኙ እጽዋት አሉ። የተለያዩ አልጌዎች፣ ሲያኖባክቴሪያዎች አሉ። እንደዚሁም ደግሞ እነዚህን ፋይቶፕላንክተንስን የሚበሉ ዙ ፕላንክተንስ አሉ። ጥቃቅን በአይን የማይታዩ እንስሶች ናቸው። እነዚህን ፋይቶፕላንክተንሶች የሚበሉ ወይም ደግሞ ሌሎች ከነሱ ያናነሱ ዙ ፕላንክተንሶችን የሚበሉ ማለት ነው። ለምሳሌ እነዚህ ሮቲፈርስ የምንላቸው የትናንሽ እንስሶች ናቸው በሀይቅ ውስጥ የምናገኛቸው። ስለዚህ እንደነዚህ አይነቶችም አሉ በሀይቅ ውስጥ። and these fishes live in all zones with sufficient oxygen ማለት ነው። በቂ የሆነ ኦክሲጅን ዲዞልቭድ ኦክሲጅን ያለበት ቦታ ውስጥ ደግሞ እነዚህ አሳዎች በሁሉም ዞን ውስጥ ይኖራሉ። በሁሉም የሀይቁ ክፍሎች ውስጥ ይገኛሉ ማለት ነው። running off from fertilized land and dumping of wastes lead to nutrient enrichment ወደ እነዚህ ሀይቆች ውስጥ ከተለያየ ማዳበሪያ ሲጠቀሙባቸው ከነበሩ የግብርና መሬቶች እና ከሰዎች የሚጣሉ ቆሻሾች በእነዚህ ሀይቆች ውስጥ መግባት ምንን ያስከትላል? ያ ሀይቅ በተለያዩ ኒውትሪየንትስ እንዲበለጽግ ያደርገዋል ማለት ነው። በተለያዩ እንደ ናይትሮጅን እና ፎስፈረስ ባሉ ኒውትሪየንቶች ንጥረ ነገሮች እንዲበለጽግ ያደርገዋል። እነዚህ ደግሞ ሀይቆች በኒውትሪየንት ኢንሪች መሆን መበልጸግ can produce large numbers of algae ማለት ነው። ከፍተኛ መጠን የአልጌዎችን እንዲያበቅሉ ያደርጋል ማለት ነው። በዚህ የተነሳ there will be oxygen depletion ማለት ነው። እነዚህ አልጌዎች የነዛ ኒውትሪየንቶች ተጠቅመው በጣም ስለሚባዙና ስለሚያድጉና ውሃውን ስለሚሸፍኑት የፀሐይ ብርሃን ወደ ሀይቁን ሰርጎ እንዳይገባና ሌሎች በፎቶሲንተሲስ ፕሮሰስ ምግባቸውን የሚያዘጋጁ እጽዋት ምግባቸውን እንዳያዘጋጁ ኦክሲጅን እንዳያመርቱ ስለሚያደርግ የኦክሲጅን መጠኑ ይቀንሳል፣ ይማጠጣል። በተጨማሪም ደግሞ እነዚህ አልጌዎች የህይወት ውደታቸውን ጨርሰው በሚሞቱበት ጊዜ ወይም ደግሞ አስፈላጊውን ኒውትሪየንት ንጥረ ነገር ሳያገኙ በሚቀሩበት ጊዜና በሚሞቱበት ጊዜ እነሱን የሚያበሰብሱ ደግሞ ሌሎች ጥቃቅን የሆኑ ህይወት ያላቸው ነገሮች ያንን ኦክሲጅን ስለሚጨርሱት በሀይቅ ውስጥ ያሉ አሳዎች ይሞታሉ ማለት ነው። it kills the fishes ማለት ነው። እሺ አሁን ደግሞ activity 6.1 እንስራ። it's sharing observation and reflection ያያችሁትን የምትወያዩበት ነው። ምን ይላል? make a field excursion to the nearest lake biome and study the characteristics features ይላል። በአካባቢያችሁ የምታገኙት ሀይቅ ባዮም ካለ ወደዛ የጉብኝት አድርጉ፣ የሽርሽር ጉብኝት አድርጉ ይላል። ከዛ አካባቢ የምታገኙትን ask an ecologist or a biologist about the plant and animal species and the major human impacts በዛ አካባቢ የምታገኙትን የስነ ምህዳር ባለሙያ ስለ እዛ አካባቢ ስለሚገኙ እጽዋትና እንስሳቶች እና ደግሞ የሰው ልጆች በነዛ ዝርዮች ላይ የሚያሳድሯቸውን ተጽዕኖች እንዳብራሩላችሁ ጠይቁ ይላል።
ወደዛ ስትሄዱ የሚያስፈልጓችሁ ማቴሪያልስ እንደተለመደው ኖትቡክ እና ፔንስል ያስፈልጋቸዋል። ፕላስቲክ ባግ፣ ፒኤች ሜትር እና ቴርሞሜትርን መያዝ ይጠበቅባቸዋል። ኦልተርናቲቭሊ እንዳማራጭ you could make a discussion on the spread of invasive species such as the water hyacinth መወያየት ትችላላችሁ። በአሁኑ ሰዓት ወራሪ የሆነ ዝርያ አለ የእምቦጭ የምንለው ወይም ደግሞ ዋተር ሃይሲን የምንለው። ሳይንሳዊ ስሙ ደግሞ ኢኮርኒያ ክሬሰፒስ የምንለው የእጽዋት አይነት አለ። ስለሱ ስርጭት እና ደግሞ እያሳደረ ያለውን ተጽዕኖ በእነዚህ በአገራችን ባሉ ፍሬሽ ዋተር ኢኮሲስተምስ የጨው አልባ የሆኑ የውሃ አካላት ላይ እንደ ሌክ ጣና ወይም የጣና ሐይቅ ላይ እያሳደረ ያለውን ጫና መወያየት ትችላላችሁ። እና ደግሞ እንዴት አድርገን ለዛ አይነት ችግር ሶሉሽን ማግኘት እንደምንችል መፍትሄ ሊሆኑ የሚችሉ ሀሳቦችን ተወያዩ ነው የሚለው። ፕሮፖዝ ፖሲብል ሶሉሽንስ ነው የሚለው። እንግዲህ በጉብኝታችሁ ጊዜ ልታያቸው የሚችሉ የእጽዋት አይነቶችን ብናይ የተለያዩ ፋይቶፕላንክተንስ፣ ሪድስ የምንላቸው ሳር መሰል የውሃ እጽዋቶች እና ዋተር ሊሊስን ልታገኙ ትችላላችሁ። እንስሳቶች ደግሞ ፊሾች፣ አሳዎችን እንደ ቲላፒያ፣ ካትፊሽ የመሳሰሉ አሳዎች ዝርዮችን ልታዩ ትችላላችሁ። በርድስ የተለያዩ አዋፋትን ታያላችሁ። ደክስ እና ሄሮይንሶችን ማለት ነው። እንደ ዳክዬና ሄሮይንስ የምንላቸው የአዋፍ አይነቶችን ዝርዮች ልታዩ ትችላላችሁ። አምፊቢያንስ እንደ ፍሮክስ፣ እንቋርቶች ልታዩ ትችላላችሁ። እና ደግሞ ኢንቨርተብሬትስ የአካል አጥንት የሌላቸው እንስሶችን እንደ ስኔልስ፣ ቀንዳውጣንና ኢንሴክቶችን ትናንሽ የውሃ ውስጥ ነፍሳቶችን ልታዩ ትችላላችሁ። ሂውማን ኢምፓክትስ በሀይቁ አካባቢ ደግሞ ያሉ ሰዎች ሀይቁ ላይ የሚያሳድሯቸውን ተጽዕኖዎች ለማየት ብንሞክር ደግሞ ኩድ ቢ ፖሊዩሽን ሊሆን ይችላል። ብክለት፣ ሀይቁ ይበከል ይችላል። በተለያዩ ፈርቲላይዘርስ ራኖፍ ማለት ነው በዝናብ አማካኝነት ወይም ደግሞ በኢሪጌሽን የመስኖ ውሃ ወደ ሀይቁ ስለሚፈስ ያ ሀይቅ ሊበከል ይችላል። በዚህ የተነሳ ቀደም ብለን እንዳልነው አልጋል ብሉምስ ሊፈጠሩ ይችላሉ። የውሃ አቅላሚዎች በብዛት ሊያበቅሉ ይችላሉ እና ሊሸፍኑት ይችላሉ ሀይቁን። ኦቨርፊሽንግም አለ በሰዎች it depletes the fish population ከመጠን ባለፈ የአሳ የማስገር ስራዎች የሚሰሩ ከሆነ እዛ አካባቢ ያሉ የአሳዎችን ቁጥር ይቀንሳል። ኢንቬዚቭ ስፒሺሶች አሉ፣ ወራሪ ዝርዮች የምንላቸው ቅድም እንዳልነው እንደ እምቦጭ ያሉ አይነት ደግሞ እጽዋት በዚሁ የሀይቁን የኦክሲጅን ዲዞልቭድ ኦክሲጅን አማውንት ሊቀንሱ ይችላሉ። ምክንያቱም ሀይቁን በሚሸፍኑበት ጊዜ እና እነሱ በሚጋርዱበት ጊዜ ሀይቅ ውስጥ ያሉ ሌሎች ፎቶሲንተቲክ የሆኑ ፕላንትስ ወይም እጽዋቶች የፀሐይ ብርሃንን ሊያገኙ ስለማይችሉ በዛው ልክ ኦክሲጅንን ስለማያመርቱ ማለት ነው። ስለዚህ ዲስ ኢንቬዚቭ የሆነውን ስፒሽስ እንደ ዋተር ሃይሲን የመሳሰሉ ወራሪ ዝርዮችን ለማጥፋት እዚህ ጋር እንደ አማራጭ ተወያዩ የተባለውን ሀሳብ አንስተን ማየት እንችላለን። አንደኛ ማድረግ የምንችለው ነገር እንደ ሶሉሽን እነዚህን ወራሪ የሆኑ ዝርዮችን ለማጥፋ የሚጠቅሙን ነገሮች አንደኛው ሜካኒካል ሪሙቫል ነው። በእጅ እነዚህን እጽዋቶች ማጽዳት ሊሆን ይችላል፣ መሰብሰብ። ሌላኛው ደግሞ ባዮሎጂካል ኮንትሮል ምንለው አለ። በተፈጥሮ መልኩ እነዚህን ዋተር ሃይሲን እምቦጩን መብላት የሚችሉ ነቀዞች አሉ፣ ዊቭልስ አሉ። እነሱን በዛ ቦታ ላይ በማሰራጨት የተለያዩ የአሳ ዝርዮች አሉ እነዚህን የሚበሉ እነሱን እዛው ሀይቅ ውስጥ በማሰራጨት እነዛን የዋተር ሃይሲን የእምቦጩን መጠን መቀነስ ይቻላል። ሌላው በአብዛኛው ባይመከርም በኬሚካል ኮንትሮል ደግሞ ሄርቢሳይዶች አሉ አይደለም፣ ወይም አረም ማጥፊያዎች አሉ። እነዚህን እምቦጮች የሚገሉ ኬሚካሎችን መጠቀም ይቻላል። ብዙም ባይመከር ራሱን የቻለ ብክለትም ቢሆን። ሌላው ደግሞ ቀደም ብለን እንዳልነው ይህን ፖሊዩሽንን መከላከልም አንዱ ሶሉሽን ነው። ምክንያቱም ብክለት በሚኖርበት ጊዜ የዛ የተበከለ ውሃ ከመጠን ባለፈ ኒውትሪንቶች ስለሚኖሩት ለእነዚህ አይነት ኢንቬዚቭ ስፒሺሶች ማደግ አስተዋጽኦ ስላለው ማለት ነው። ስለዚህ ፖሊዩሽንን መቀነስ አንዱ ሶሉሽን፣ አንዱ መፍትሄ ሊሆን ይችላል ማለት ነው። ያው ከዚህ ጋር ተያይዞ ማህበረሰቡ አዌርነስ ወይም እውቀት ሊኖረው ይገባል። እንዴት የነዚህ የዋተር ሃይሲን ወይም እምቦጭ መጉዳት እንዴት እንደሆነና እንዴት ደግሞ እነዚህን እምቦጮች መከላከል እንደምችል የመሳሰሉት አይነት እውቀትን ማስፋፋት እንደ መፍትሄዎች ሊሆኑ ይችላሉ ብለን መወያየት እንችላለን። በአራተኛ ደረጃ ደግሞ ሌሎች ሂውማን ኢምፓክቶችን ስናይ ዲፎሬስቴሽንና ኤሮዥን ነው። ይሄ ደግሞ እንዴት አድርጎ ነው የሚያያዘው ከእነዚህ ሀይቆች ላይ የሚኖረው ተጽዕኖ እንዴት ነው? ደን በሚጨፈጨፍበት ጊዜ የአፈር መሸርሸር ይመጣል። እነዚህ አፈር ደግሞ የውሃውን ጥራት ሊቀንስ ስለሚችል ማለት ነው፣ በዝናብ አማካኝነት ያ የተሸረሸረው አፈር ሀይቅ ውስጥ ስለሚገባ ማለት ነው። ሌላው ደግሞ ክላይሜት ቼንጅ ነው። የአየር ንብረት
ለውጥ ነው። የአየር ንብረት ለውጥ ራሱ የቻለ ተጽዕኖ ያሳድራል የሀይቁን የሙቀት መጠን ስለሚቀያይረው ማለት ነው። እሺ አሁን ደግሞ ሌላ የፍሬሽ ዋተር ባዮምን ስናይ the wetlands የሚጠቀሱ ናቸው። so what are wetlands? Wetlands are environments in which the soil is either permanently or periodically saturated with water. እርጥብ መሬት የምንላቸው ምን አይነት የአካባቢያችን አካላቶች ናቸው? አፈሩ በቋሚነት ወይም ደግሞ በየወቅቱ በውሃ የተከበበና ውሃ ያቆረ ቦታን ነው ማለት ነው እርጥብ መሬት የምንለው። so these wetlands are different from the lake because wetlands are shallow bodies of the water. እነዚህን ዌትላንዶች እርጥብ መሬቶች ከሀይቆች የምንለያቸው በምንድን ነው? shallow body ናቸው ወይም ደግሞ ብዙም ጥልቀት የሌላቸው የውሃ አካላት ናቸው ማለት ነው። ልክ እንደ ሀይቆች ጥልቀት የለውም ማለት ነው ውሃው። ብዙ አይነት ዌትላንዶች አሉ። there are several types of wetlands including marshes and swamps, ረግረጋማ ቦታዎች, these bogs and mudflats. ቦግ የምንላቸው የመሬት አካላት አሉ እና ደግሞ ጭቃማ የሆኑ የመሬት አካላትን እና ደግሞ the salt marshes ወይም ደግሞ የጨው ረግረጋማ ቦታዎችን የእርጥብ ቦታዎች አይነት ናቸው ማለት እንችላለን። because of high organic production by plants በዛ አካባቢ ያሉ እጽዋት በከፍተኛ ደረጃ እነዚህን ኦርጋኒክ የሆኑ ኮምፓውንዶችን ስለሚያመርቱ እነዚህ ኦርጋኒክ ኮምፓውንድስ የምንላቸው በፎቶሲንተሲስ የሚመረቱ የተለያዩ እንደ ካርቦሃይድሬት የመሳሰሉ ኦርጋኒክ ኮምፓውንዶችን ፕሮዲውስ ስለሚያደርጉ ስለማያመርቱ የዛ ኦርጋኒክ ኮምፓውንድ ፕሮዲውስ መደረግ በከፍተኛ ደረጃ እና and the decomposition of this plants by microbes and other organisms እነዚህ እጽዋት ያመረቷቸው ደግሞ ኦርጋኒክ ኮምፓውንድስ በእነዚህ በአበስባሽ ጥቃቅን ህይወት ያላቸው ነገሮች በፈንጊና በሌሎች ባክቴሪያዎች አማካኝነት ዲኮምፖዝ መደረግ መሰባበር ምንን ያመጣል? የኦክሲጅንን ዲዞልቭድ ኦክሲጅንን ማነስ ያመጣል ማለት ነው። both the water and the soil are periodic low in dissolved oxygen ማለት ነው። በአፈር ውስጥ ያለው ውሃ ያላቸው የኦክሲጅን መጠን አናሳ እንዲሆን ያደርገዋል ማለት ነው። ታዲያ እነዚህ ዌትላንድስ ወይም እርጥብ መሬቶች have a high capacity of filtered dissolved nutrients and chemical pollutants ማለት ነው። ወደዚህ የውሃ አካላት የሚገቡ የተለያዩ የተዋሃዱ ንጥረ ነገሮችን እና ኬሚካል ብክለቶችን የማጣራት ብቃት አላቸው። ምክንያቱም በእነዚህ በዌትላንድስ አካባቢ የምናገኛቸው እጽዋት እነዚህ ኒውትሪየንቶች ሰብስበው ወደ ውስጣቸው አስገብተው መሰባበር የመቻል አቅም ስላላቸው ያጣራሉ። ስለዚህ ሌሎች ኢኮሲስተሞች ዋተር ኢኮሲስተሞች እንዳይበከሉና እንዳይጎዱ ይጠብቃል ማለት ነው። ሌሎች እንደ ሀይቅ፣ ወንዝ የመሳሰሉ የውሃ አካላት ጋር እንዳይደርስ እዚሁ በዌትላንድ ውስጥ እንዳሉ እነዚህ ኒውትሪየንትስ እና ኬሚካል ፖሊታንትስ ፊልተር ያደርጋቸዋል፣ ያጣራል ማለት ነው። እዚህ ጋር የዌትላንድስ ባዮምን መመልከት እንችላለን ከፊገር 6.13። ስለዚህ this wetlands ወይም እርጥብ መሬቶች are among the most productive biomes on earth ማለት ነው። በምድራችን ላይ ከሚገኙ ምርታማ ከሚባሉ ባዮሞች ውስጥ አንዱ ነው ማለት ነው። ምክንያቱም ደግሞ ቀደም ብለን እንዳልነው ትልቅ ሚና ስለሚጫወቱ ነው። by filtering the water ማለት ነው። እዚህ ውሃ ውስጥ የሚገቡ የተለያዩ ውሃውን በክለውት የነበሩትን ፖሊታንትስን የማጣራት ስራዎችን የሚሰራ ስለሆነና ሌሎች የውሃ አካላት እንዳይጎዱ በመከላከል ረገድ የራሱን ሚና የሚጫወት የባዮም ስለሆነ እንዲሁም ደግሞ የተለያዩ በውስጡ ብዙ እጽዋትና የእንስሳት ዝርዮች የሚገኙበት ስለሆነ ማለት ነው። ስለዚህ በዚህ በዌትላንድ ውስጥ ያሉ እጽዋት ደግሞ ከአካባቢ አየር የሚገኘውን ካርቦን ዳይኦክሳይድ ስለሚያሰርጉ ስለሚወስዱ ለፎቶሲንተሲስ ሂደት ማለት ነው። በዚህ የተነሳ የአየር ንብረት ለውጥ እንዳይከሰት የራሱን ሚና ይጫወታል። እንዲሁም ደግሞ ፍላድ ሲኖር ወይም ደግሞ ጎርፍ ሲኖር ያንን ውሃ በአብዘርቭ በማድረግ በማስረግ ከኤክሰስ የሆነውን ውሃ ይቀንሳል ማለት ነው። ስለዚህ በዚህ ምክንያቶች this wetland ወይም እርጥብ መሬቶች በጣም ኢሴንሻል የሚባሉ ብዝሃ ህይወት ያለባቸውና ለክላይሜት ሬጉሌሽን ወይም ደግሞ ለአየር ንብረት ማስተካከልም የራሳቸው ሚና የሚጫወቱ የምድራችን ባዮምስ ናቸው ማለት ነው። በዛኛው ጊዜ ስዋምፕስ የምንላቸው ዌትላንድ አይነቶች
አካባቢ የምናገኛቸው የእጽዋት አይነቶች ቬጂቴሽኖች በምን አይነት ፕላንትስ ዶሚኔትድ የሆነና በውዲ ፕላንትስ ነው። እንጨት ያላቸው እጽዋት ነው የሚገኙት። አብዛኛው ጊዜ this swamps አንደኛ ኒውትራል ወይም ደግሞ አልካላይን የሆነ ነው የፒኤቹ መጠን በዚህ ውሃ ውስጥ ያለው የፒኤች መጠን ለዚህ ኒውትሪንት ሪች የሆነ አፈርም ነው ማለት ነው። በዚህ እርጥብ መሬት ላይ የምናገኘው የአፈር አይነት በዚህ የተነሳ ውዲ የሆኑ ፕላንቶች ማድረግ ይችላሉ። እዚህ ላይ ቦክስ ምንላቸው ደግሞ ዌትላንድ አይነቶች ደግሞ በብዛት ዶሚኔትድ የሆኑት ስፋግናም ሞስስ ነው። በስፋግናም ሞስስ በምንላቸው የተክል አይነቶች ናቸው which are acid loving plants ናቸው። አሲዳማ የሆነ ውሃን የሚወዱ ተክሎች ናቸው። ስለዚህ እንደነዚህ አይነት ተክሎችን ደግሞ የምናገኘው እንደ ቦክስ ባሉ ዌትላንድ ኤሪያዎች አካባቢ ነው ማለት ነው። በተጨማሪም these wetlands are home to a diverse community of invertebrates, birds and many other organisms ለተለያዩ የጀርባ አጥንት ወይም አከርካሪ አጥንት ለሌላቸው እንስሳት፣ ለአእዋፋት እንዲሁም ደግሞ ለሌሎች ለተለያዩ እንስሶች መኖሪያ ቦታዎች ናቸው። ቀደም ብለን እንዳየነው this wetlands help purify water ውሃን ያጣራሉ። እንዲሁም ደግሞ they reduce peak of flooding ማለት ነው። በጎርፍ ጊዜ የጎርፉን ውሃ በማስረግ የእርጥብ መሬት ውሃውን በማስረግ የጎርፉን መጠን ይቀንሳል። አሁን ላይ በአውሮፓ የሚገኙ እነዚህ ዌትላንዶች እየቀነሱ ይመጣሉ። ምክንያቱም ደግሞ it's because of the draining and filling of them ማለት ነው። እያደረቋቸው ውሃውን እየመጠጡ እያደረቋቸውና በአፈር እየሞላቸው ስለሆነ ኦልሞስት አሁን ላይ በአውሮፓ የሚገኙ ዌትላንዶች በ90% እየጠፉ ይገኛሉ ወይም ጠፍተዋል ማለት ነው። እሺ አሁን ደግሞ ሌላኞቹን የፍሬሽ ዋተር ባዮም አይነቶች which are the streams and rivers እንግዲህ የስትሪምስ እና የሪቨርስ ወይም የጅረቶችን እና የወንዞች መገለጫ ባህሪያቸው የውሃው ፍጥነትና የሚፈሱበትም ደግሞ መጠን ነው። ጅረቶችን ብንመለከት the headwater streams are generally cold, clear, swift and turbulent የጅረቶች ምንጮች ጋር ያለውን የውሃ አይነት ብናይ ቀዝቃዛ፣ ንጽት ያለ እና ደግሞ ፍጥነት ያለው ናቸው። አፈሳሰሳቸውን በፍጥነት ነው። further downstream ወደ ስር እየፈሰሰ የነዚህ የጅረት ውሃ እየፈሰሰ ሲሄድ ስናየው እና ደግሞ የተለያዩ ኒውመረስ የሆኑ ትሪቢዩተሪስ ካሉ ገባር ወንዞች ካሉ they may have joined አንድ ላይ ይገናኙና ምን ይፈጥራሉ? they form a river ማለት ነው። ወንዝ የምንለውን ትልቅ የውሃ አካል ይፈጥራሉ። ይሄ የውሃ አካል ደግሞ the water is generally warmer and more turbid ሞቅ ያለና እንዲሁም ደግሞ የደፈረሰ ውሃ ነው ማለት ነው። ምክንያቱም ይዟቸው የመጣቸው ሰስፔንድድ የሆኑ ሴድመንቶች ዝጋጆች ስላሉ ማለት ነው። The salt and nutrient content of the stream and rivers increased from the headwater to the mouths በእነዚህ በጅረቶችም ሆነ በወንዞች ውስጥ የምናገኘው የጨውና የንጥረ ነገሮች ይዘት ምን እየሆነ ይሄዳል? እየጨመረ ይሄዳል ከሶርሱ ከምንጩ እስከ አፉ ድረስ ይሄድ ማለት ነው። ምክንያቱም ቅድም እንዳልነው ምንጩ ላይ ንጽት ያለ ውሃ ነው ያለው እና ፈጣንም ነው ብለናል። ግን እየወረደ ሲሄድና ከተለያዩ ደግሞ ገባር ወንዞች ጋር ሲቀላቀል ውሃው ይዟቸው እያጠበ ይዟቸው የሚሄዱ የተለያዩ ኒውትሪንቶች ንጥረ ነገሮች ይኖራሉ። እንዲሁም የጨው መጠንም እየጨመረ ይመጣና የወንዙ አፍ ጋር ሲደርስ ያለው የሳልትና የኒውትሪንት ኮንተንት ይዞታው ከፍተኛ ይሆናል ማለት ነው። the headwaters አብዛኛው ጊዜ are generally rich in oxygen የወንዝ ምንጮች ወይም የጅረት ምንጭ ጋር ስንሄድ ከፍተኛ የሆነ የኦክሲጅን ዲዞልቭድ ኦክሲጅን ያለው በዚህ ውሃ ውስጥ እዚህ ጋር እንግዲህ በአገራችንም የሚታወቀውን የአባይ ወንዝን ማየት እንችላለን። በእነዚህ ባልተበከሉ unpolluted በሆኑ rivers and streamሶች ውስጥ ወንዝና ጅረቶች ምን ይዛሉ? a great diversity of fishes ይዛሉ። የተለያዩ አይነት የአሳ ዝርያዎችን ይዛሉ። እንዲሁም invertebrates ይዛሉ። የአከርካሪ አጥንት የሌላቸው እንስሶችን ይይዛሉ። municipal, agricultural and industrial pollutionዎች ከተለያዩ ከቤቶች የሚለቀቁ ቆሻሾች፣ ከግብርና የሚወጡ ቆሻሾች እና ከኢንዱስትሪዎች የሚለቀቁ ቆሻሾች የውሃውን የነዚህ ፍሬሽ ዋተር ሪቨርስ እና የስትሪምስን ዋተር ኳሊቲ የውሃውን ጥራት እና ይቀንሳሉ፣ ዲግሬድ ያደርጋሉ እና ደግሞ በዛው ምክንያት ደግሞ በውስጡ
በውስጣቸው ያሉ ደግሞ አኳቲክ ኦርጋኒዝምስ የውሃ ውስጥ ህይወት ያላቸው ነገሮችን ይገሏቸዋል። ዳሚንግ ኤንድ ፍለድ ኮንትሮል ኢምፔርስ ዘ ናቹራል ፋንክሽኒንግ ኦፍ ዘ ስትሪም ኤንድ ሪቨር ኢኮሲስተም። እነዚህን ወንዞችና ጅረቶች ግድብ መገደብና አፈሳሰሳቸውን ደግሞ መቆጣጠር ሊጎዳ ይችላል። በተፈጥሮ ያለውን የስትሪሙንና የሪቨሩን ስነ ምህዳር ለምሳሌ በአውሮፓ ሀገራት ብናይ may threaten this migratory species such as the salmon የሚባል የአሳ ዝርያ አለ አውሮፓ ሀገራት የሚገኙ ወንዞች ውስጥ። ስለዚህ እንደዚህ አይነት ተግባራት ሲኖሩ የግድብ መገደብና የውሃ ፍሰቱን መቆጣጠር ሲኖር እነዚህ የሚፈልሱ አሳዎች ላይ የራሱ የሆነ ተጽዕኖ ያሳድራል ማለት ነው እንዳይፈልሱ። እነዚህ ደግሞ ሳልመን ፊሽስ መፍለስ አልቻሉም ማለት ለምሳሌ the salmons ስፓውን የሚያደርጉት ወይም ደግሞ የሚራቡት እንቁላላቸውን የሚጥሉት በዚህ በፍሬሽ ዋተር ውስጥ ነው። ስለዚህ እንዲሁም ደግሞ የሚያድጉት ደግሞ በማሪን ዋተር ውስጥ ነው ወይም ጨዋማ በሆነ የውሃ አካላት ውስጥ ነው። ስለዚህ ከጨዋማ አካል ወደ ወንዞቹ ከወንዞቹ ወደ ጨዋማ አካላቶቹ እንደ ልብ ፈሰው ወይም ደግሞ ፈልሰው መሄድ የማይችሉ ከሆነ በሪቨር ዋተር ውስጥ እንቁላላቸውን ጥለው መራባት አይችሉም። እንዲሁም ደግሞ በኦሽኖች ውስጥ ወይም ደግሞ በጨዋማ ውሃ አካላቶች ውስጥ ደግሞ ሄደው ማድረግ አይችሉም ማለት ነው። ስለዚህ ያዛባል ማለት ነው የእነዚህን የአኳቲክ ኦርጋኒዝሞች አናኗር። እሺ አሁን ደግሞ what are estuaries የሚለውን ነገር እኔ an estuary is a transition area between river and sea። estuary የምንለው የውሃ አካል ምንድነው? ወንዝ ወደ ባህር የሚፈልስበት ሰፋ ያለ መገናኛ ቦታ ነው። So the sea water flows up the estuary channel during the rising tide and flows back down during the falling tide። ምንድነው የሚሆነው? የውሃው ማዕበል ከፍተኛ በሚሆንበት ጊዜ የባህር ውሃ ወደ ላይ ይወጣል። ከዛ ደግሞ የውሃው ማዕበል ፎል በሚያደርግበት ጊዜ በሚወርድበት ጊዜ ተመልሶ ወደ ባህሩ ይፈሳል ማለት ነው። often ብዙውን ጊዜ higher density sea water occupies the bottom of the channel። የባህሩ ስር ያለው የውሃው ክፍል ከፍተኛ የሆነ ፍግታ አለው and it mixes little with the lower density river water at the surface። ከባህሩ ላይ ከሚገኘው አነስተኛ የሆነ ፍግታ ወይም density ካለው ውሃ ጋር በአናሳ በሆነ መልኩ ነው ደግሞ የሚዋሃደው። and salinity varies especially within the estuaries from nearly that of the fresh water to that of the sea water። ጨዋማነቱ በእነዚህ estuaries የምንላቸው ቦታዎች ጋር ያለው ጨዋማነት ሊለያይ ይችላል ማለት ነው። ወደ ፍሬሽ ዋተሩ የተጠጋው የውሃው አካል የጨው መጠኑ ሊቀንስ ይችላል። የባህር ውሃ ጋር ደግሞ ያለው የውሃ መጠን ያለው ውሃ ውስጥ ደግሞ ያለው የጨው መጠን ከፍተኛ ሊሆን ስለሚችል ማለት ነው። and then these nutrients from the river makes estuaries like wetlands among the most productive biomes። ከወንዞች የሚመጡ ደግሞ የተለያዩ ንጥረ ነገሮች እንደ ዌትላንድ ያሉ ኤስቱሪሶችን ማለትም የሚፈሰውን የወንዝ ውሃ የሚቀበለው ዌትላንድ ከሆነ እንዲሁም ደግሞ ያ ዌትላንድ ጨዋማ የሆነ አካል ከነበረ then we call that also estuaries ነው ብለን ልንወስደው ስለምንችል ልክ እንደ አይነቶቹ ዌትላንዶች ደግሞ the most productive biome እንዲሆኑ ያደርጋቸዋል ማለት ነው። ምክንያቱም ከወንዙ የሚመጡት ኒውትሪንቶች እዛ ውስጥ ስለሚገቡ ማለት ነው። so አብዛኛው ጊዜ ሳልት ማርሽ ግራስስ የምንላቸው የተክል አይነቶች አሉና አልጌዎች ናቸው። ሌሎች ፋይቶፕላንክተንስ በአይን ማይታዩ ተንሳፋፊ በውሃ ውስጥ የምናገኛቸው እጽዋቶችን ጨምሮ ናቸው ማለት ነው። በዚህ በኤስቱሪስ the major producers አምራች የሆኑት የህይወት ያላቸው ነገሮች። ኤስቱሪስ በምንላቸው ባዮሞች ውስጥ የተለያዩ abundance of worms የተለያዩ ትሎች ኦይስተርስ የምንላቸው የሞሊስክ ዝርያ አይነቶች አሉ እና ደግሞ these crabs the arthropods እና የተለያዩ many fish species የሰው ልጆች የሚመገቧቸው የሚችሉ የአሳ ዝርያዎች ልናገኝ እንችላለን ማለት ነው በኤስቱሪስ ባዮም ውስጥ። this many marine invertebrates and fishes በጨዋማ የውሃ አካላት ውስጥ የምናገኛቸው የጀርባ አጥንት የሌላቸው እንስሳትና አሳዎች ይህንን ኤስቱሪስ ያለውን አኳቲክ የሆነ ባዮም ለምን ይጠቀሙታል? as a breeding ground ይጠቀሙታል፣ ለመራቢያነት ይጠቀሙታል። እንቁላላቸውን ጥለው
የሚራቡበት ቦታ ያደርጉታል። ኦር ደግሞ they migrate through them to fresh water habitats upstream ማለት ነው። ወይ ደግሞ በዛ በኢስትሪያስ ቦታዎች አድርገው ይፈልሳሉ ማለት ነው ወደ ሌሎች የፍሬሽ ዋተር ሃቢታትስ ወይም ጨው አልባ ወደ ሆኑ የውሃ አካላት መፍለሻ መንገድ ያደርጉታል። በተጨማሪም ዲስ ኢስቸሪስ የምንላቸው የውሃ አካላት they're also crucial feeding areas for waterfowl and submarine mammals ማለት ነው። በባህር ውስጥ የሚገኙ የተለያዩ አጥቢ እንስሳት እንደ ሲ ኦተርስ ላሉና ለተለያዩ የውሃ አዋፋት የመመገቢያ ቦታዎች ናቸው። የተለያዩ ምግቦቻቸውን የሚያገኙት ከነዚህ የውሃ አካላት ስለሆነ ማለት ነው። ፊሊንግ እነዚህን ኢስትሪየስ የውሃ አካላት በአፈር መሙላት ለአርባን ዴቨሎፕመንት ሲባል ወይም ደግሞ ከተሜነትን ለማሳደግ ሲባል ለተለያዩ አግሪካልቸራል የግብርና ስራዎች እና ኢንዱስትሪ ግንባታዎች ሲባል በአፈር መሙላት፣ ድራጂንግ ቁፋሮች ማካሄድ በእነዚህ ቦታዎች እንዲሁም ደግሞ ፖሉሽን ፍሮም አፕስትሪም ኦፍ ሪቨር ከላይ ወደ ስር የሚወርደው የወንዙ ደግሞ ክፍል በተለያዩ ነገሮች መበከል፣ በተለያዩ ቆሻሻዎች መበከል እነዚህ ሁላ ነገሮች በአለማችን ላይ የሚገኙትን የኢስትሪስ ዋተር ቦዲስ የኢስቸሪስ የውሃ አካላት እያዛባቸውና እየጎዳቸው ይገኛል ማለት ነው። እሺ አሁን ደግሞ ይሄንን ቪዲዮ ከመጨረሳችን በፊት ሰልፍ አሰስመንት 6.6ን እንስራ። የመጀመሪያው ጥያቄ ምን ይላል? What are the major physical and chemical factors that affect the distribution of plants in Eustrous ecosystem? በኢስትሪስ ኢኮሲስተም ስነ ምህዳር ውስጥ ያሉትን የእጽዋት ስርጭት ተጽዕኖ ሊያሳድሩባቸው የሚችሉ አካላዊና ኬሚካዊ የሆኑ ነገሮችን አብራራ ወይም ደግሞ ጻፍ ይለናል። ወይም ድናቸው ብሎ ይጠይቀናል። መልሱ ሳሊኒቲ ጨዋማነት ይወስናል አይደለ? የዛ ውስጥ ያለውን የእጽዋት ስርጭት የተለያዩ አይነት የጨዋማነቱ ሁኔታ የዛ የኢስትሪስ ኢኮሲስተም የጨዋማነቱ ሁኔታ ባለው ታይድስ በማዕበሉ እና ደግሞ ወደዛ ኢስትሪስ ዋተር በዲ የሚገባው የፍሬሽ ዋተር ኢንፍሎም ይወስነዋል ማለት ነው። ጨዋማ ያልሆነ የውሃ አፈሳሰሱም ይወስነዋል። ኢንፍሉዌንሲንግ ዘ ፕላንት ቶለራንስ ማለት ነው። እዛ አካባቢ የሚያድገው የእጽዋት አይነት እንዴት ነው ጨዋማ የሆነ አካባቢን መቋቋም ይችላል አይችልም የሚለውም ነገር ይወስነዋል። ዘ ዋተር ዴፕዝ የውሃው ጥልቀት አሁንም ዲተርማይን ያደርጋል። ምክንያቱም the light availability for photosynthesis ማተር ስለሚያደርግ ማለት ነው። እዛ አካባቢ ያሉ እጽዋት በደንብ የፀሐይ ብርሃን የማያገኙበት የውሃው ጥልቀት ላይ ከሆነ ያሉት ፎቶሲንተሲስ ማድረግ ስለማይችሉ ወይም ደግሞ የፎቶሲንተሲስ ሂደትን ማከናወን ስለማይችሉ፣ ሌላኛው the sediment type አለ። እዛ ውሃ ውስጥ ዘግጦ የሚገኘው የዝቃጭ አይነትም ማተር ያደርጋል። it affects the root anchorage and nutrient availability ያ እጽዋት ሄዶ ስሩን የሚተክልበት ቦታና የሚያያዝበት ቦታ ስለሆነ በዛ በዝቃጭ ውስጥ ያለው ወይም በሴዲመንት ውስጥ ያለው የኒውትሪየንት የንጥረ ነገር አይነትም ይወስነዋል ማለት ነው። ተጽዕኖ ያሳድርበታል በዛ እነዛ እጽዋቶችን አሰረጫጨት ላይ። ሌላው ታይዳል አክሽን ነው ወይም ደግሞ የማዕበል መኖር አለመኖሩ ነው። ይሄ ደግሞ የውሃውን ፍሰት ላይ ተጽዕኖ ስለሚያሳድር በዛ ሁኔታ ውስጥ ደግሞ የውሃ ውስጥ ያለው ኦክሲጂኔሽንን እና የኒውትሪየንት ሳይክሊንግ ላይም የራሱ የሆነ ተጽዕኖ ስላለው ማለት ነው። ውሃ ውስጥ ያለው የኦክሲጂን መጠንን እና የኒውትሪየንቶች ወይም የንጥረ ነገሮች ዑደት ላይ የራሱ የሆነ አስተዋጽኦ ስላለው ማለት ነው የኢስትሪስ ኢኮሲስተሙ የማዕበሉ ሁኔታ። ሌላኛው የኒውትሪየንት ሌቭል ነው። እዛ ኢስትሪስ ኢኮሲስተም ውስጥ ከፍተኛ የሆነ ንጥረ ነገር ካለ እዛ ውስጥ ያሉ እጽዋት በደንብ እንዲያድጉ ይደግፋቸዋል። ግን ከዛም ኤክሰስ ከሆነ ደግሞ ከመጠን ያለፈ ከሆነም ደግሞ ቀደም ብለን እንዳልነው በሌሎች የውሃ አካላት እንዳየነው there will be algal blooms ሲኖርና አልጌ ከመጠን በላይ ማደግ ይኖርና አሉታዊ የሆነ ደግሞ ተጽዕኖ ይፈጠራል ማለት ነው ይኖራል ማለት ነው። ሁለተኛ ጥያቄ ምን ይለናል? discuss the major human impacts in the Eustrous and the solution በእነዚህ ኢስትሪስ ኢኮሲስተምስ ስነ ምህዳር ላይ የሰው ልጆች ተጽዕኖ ምን ሊሆን ይችላል እና ደግሞ ለዛ ለሚያሳድሯቸው ተጽዕኖዎች መፍትሄ የሚሆኑትን ነገሮች አብራሩ ይላል። ኢምፓክቶቹን ቀደም ብለን እንዳወራ ነው ፖሉሽን ነው ብክለት ነው አይደለ? ከተለያዩ የግብርና መሬቶች የሚፈሰው ውሃ ወይም እጣቢ የራሱ የሆነ ተጽዕኖ አለው። በመብከል ደረጃ ስዌጅ ከቤቶች የሚወጣ ቆሻሻዎች እና ደግሞ ከኢንዱስትሪዎች የሚወጡ ቆሻሻዎች የውሃውን ኳሊቲ ሊጎዱት ይችላሉ። የዛኔ ኢስትሪስ ኢኮሲስተም ውስጥ ያለውን ውሃ። ሌላኛው ሀቢታት ሎስ ነው። ያንን ቦታ ለከተማ አርባናይዜሽን ሲባል ወይም ደግሞ ከተሜነትን ለማስፋፋት ሲባል ያንን ቦታ በአፈር መሙላትም ሌላኛው
ተጽዕኖ የሚያሳድርበት መንገድ ነው። ኦቨርፊሽንግ ከመጠን ያለፈ ደግሞ አሳ ማስገር እና መመገብ እሱም ራሱን የቻለ ዲስረፕት ያደርጋል የፉድ ቼኑን የዛ ውሃ ውስጥ ያለውን የምግብ ሰንሰለት ይረብሻል እና በውሃ ውስጥ ያለውን ብዝሃ ህይወትም ያናጋል። ሌላኛው የአየር ንብረት ለውጥ ነው። ክላይሜት ቼንጅ የምንለው በተለያዩ የሰው ልጆች ተግባራት ምክንያት የአየር ንብረታችን የተለወጠ ነው። ይሄ ደግሞ መለወጥ የሙቀት መጠን እንዲጨምር አድርጓል። የሙቀት መጠን ሲጨምር ደግሞ የባህር ወለል ደረጃው ከፍ እንዲል ያደርጋል። እነዚህ አይነት ነገሮች ደግሞ የኤስትሬስ ኢኮሲስተሙን ስነ ምህዳሩን ይለውጡታል ማለት ነው፣ ተጽዕኖ ያሳድሩበታል ማለት ነው። ስለዚህ እነዚህ ሁላ የሰው ልጆች በእነዚህ አይነት ኢኮሲስተሞች ስነ ምህዳሮች ላይ ሊያሳድሯቸው የሚችሉ ተጽዕኖችን ናቸው። መፍትሄዎቹን ወይም ሶሉሽኖቹን ስናይ ያው ፖሊዩሽንን ኮንትሮል ማድረግ፣ የቆሻሻ ውሃዎችን ደግሞ ትሪት የምናደርግበት መንገድ የምናከምበትና የምናነጻበትን መንገድ ማስተካከል፣ እንዲሁም ደግሞ የተለያዩ ማንግሮቭስና ሳልት ማርሽስን እንደ የመሳሰሉ ስትሬስ ኢኮሲስተሞችን መከላከል እና ደግሞ ኢንፎርሲንግ ሰስተናብል ፊሽንግ ፕራክቲስ፣ ይሄ ቀጣይነት ያለው የአሳ ቁጥርን ሊያስቀንስ የማይችል የታቀደበት የአሳ ማስገር ልማዶችን ማከናወንና ያው የተለያዩ ግንዛቤዎችን ማስጨበጥ ለማህበረሰቡ እና ደግሞ የተለያዩ ክላይሜት ቼንጅን ወይም ደግሞ የአየር ንብረት ለውጥ እንዳያመጡ የሚያደርጉ ነገሮችን ማድረግ እንደ መፍትሄ ልንወስዳቸው እንችላለን ማለት ነው። ሶስተኛ ጥያቄ ይላል why are planktons important ይለናል። ፕላንክተንስ ለምንድን ነው የሚጠቅሙት? ፕላንክተንስ እንግዲህ በውሃ ውስጥ የምናገኛቸው በአይን የማይታዩ ጥቃቅን እጽዋቶች ናቸው ብለናል። እነዚህ የፋይቶፕላንክተንስ ኢምፖርታንስ ምንድን ነው? በውሃ አካላት ውስጥ መኖራቸው አንደኛ they are the primary producers። እነዚህ ፋይቶፕላንክተንስ ፎቶሲንተሳይዝ በማድረግ የፎቶሲንተሲስ ሂደትን በማከናወን ምግብን የሚያመርቱ ናቸው። በዚህ የተነሳ በውሃ ውስጥ ለሚገኝ የምግብ ሰንሰለት they are the basis ማለት ነው፣ እንደ መሰረት ናቸው። በፋይቶፕላንክተንስ ለኦክሲጅን ፕሮዳክሽንም በጣም አስፈላጊ ናቸው። በፎቶሲንተሲስ ሂደት በአካባቢ አየር ውስጥ የምናገኘውን የዓለማችንን ኦክሲጅንን በማምረት የራሳቸው የሆነ ድርሻ አላቸው። ለኒውትረንት ሳይክሊንግ የተለያዩ ፕላንክተንስ ዲኮምፖዝ ሲያደርጉ ወይም በሚበሰብሱበት ጊዜ ሞተው አስፈላጊ የምንላቸው ንጥረ ነገሮች ወደ ሌሎች ኦርጋኒዝምስ ይለቃሉ። ከዛ እነዛ ኦርጋኒዝምስ ደግሞ ይጠቀሙታል እያለ የተለያየ የኒውትረንት ሳይክሊንግ የኒውትረንት ውደት ላይ ያለሳቸውን ድርሻ ያካትታሉ ማለት ነው አላቸው። and they support the biodiversity ማለት ነው። የተለያዩ ዙ ፕላንክተንስ አሉ አይደል፣ ተቃቀም በአይን የማይታዩ በውሃ ውስጥ የምናገኛቸው እንስሳቶች አሉ። ለነሱ እንደ ምግብነትም ያገለግላሉ this phytoplanktons as a food source። እነዚህን ደግሞ ዙ ፕላንክተንስ የሚበሉ የተለያዩ የአሳ የዌልስ የአሳ ነባሪና ሌሎች የውሃ ውስጥ ዝርዮች ይኖራሉ። ስለዚህ በዚህ አይነት መልኩ በውሃ ውስጥ ያለውን ብዝሃ ህይወት ይደግፋሉ ማለት ነው። አራተኛው ጥያቄ ምን ይላል? discuss the major human impacts in the streams and rivers። የሰው ልጅ በጅራቶችና በወንዝ ውሃዎች ላይ ያለውን ተጽዕኖ አብራሩ ይለናል። ስለዚህ ምን ብለናል? ፖሊዩሽን አሁንም ዋነኛው የሰው ልጅ በተፈጥሯዊ የሆኑ ስነ ምህዳራችን ላይ እያስከተለ ያለው ነገር ነው፣ ብክለት ማለት ነው። dumping of industrial and agricultural wastes and so on that degrades the water quality ማለት ነው። የውሃውን ኳሊቲ የትኛውም የውሃ አካል ሊሆን ይችላል የውሃውን ኳሊቲ የሚቀንስ ከኢንዱስትሪዎችና ከግብርና መሬቶች የሚወጡ ቆሻሻዎችን በመጣል ብክለትን እያስከተለ ይገኛል። እናም ዳም ኮንስትራክሽን የግድብ መሰራትም ይሄም እንዳልነው የሪቨሩን ዋተር ፍሎ የውሃውን አፈሳሰስ ፍሰት ይለውጣል። በዛው ልክ ደግሞ ቴምፕሬቸርን የሙቀቱን መጠንና በውስጡ ያሉትን የአኳቲክ ሃቢታትስ የውሃውን መኖሪያ ቦታዎች ይለውጣል። ይሄ ራሱን የቻለ ተጽዕኖ ነው እና ዲፎረስቴሽንም ይሄም ደግሞ እንዳልነው ዲፎረስቴሽን ሲኖር አፈር ይሸረሸራል። የአፈር መሸርሸር ደግሞ ለተለያዩ ለእንደዚህ አይነት ለወንዝ አካላት ሴድመንት ዝቅቶችን ወደዛ የውሃ አካላት እንዲገቡ ምክንያት ስለሚሆን ማለት ነው። ስለዚህ በዚህ መልኩ ኢምፓክት እያሳደሩ ይገኛሉ የሰው ልጆች በእነዚህ የሪቨር ዋተር ቦዲስ ላይ። አምስተኛ ጥያቄ ምን ይላል? discuss some of the limiting factors for organisms in the lakes። በሐይቅ ውስጥ ላሉ ህይወት ላላቸው ነገሮች ወሳኝ የምንላቸው ነገሮች ምን እንደሆኑ አብራሩ ይለናል። አንደኛው is light availability አይደለም፣ የብርሃን መኖር አለመኖር ወሳኝ ነገር ነው። ምክንያቱም የብርሃን መኖር እየቀነሰ ይሄዳል ጥልቀቱ የውሃው ጥልቀት በጥልቀት በሄድን ቁጥር እንዲሁም ደግሞ ተርቢዲቲው
የመደፍረሱም ነገር ሊሚት ስለሚያደርግ ማለት ነው። በተለይ በሀይቅ ውስጥ ለሚኖሩ እጽዋት ፎቶሲንተሳይዝ የማድረጋቸው ነገር ላይ አስተዋጽኦ ስላለው ኦክሲጅን ሌቭልስ አሁንም የሀይቁ ሎወር ኢንዲፕ የሆነው ዞን ላይ በጣም በጥልቀት የሀይቁ ጥልቅ ቦታ ላይ ኦክሲጅን ሌቭል በጣም ማተር ያደርጋል። በዛ ውስጥ ያለው የአኳቲክ ላይፍን ላይ ተጽዕኖ ስለሚያሳድር ቴምፕሬቸር የሙቀት መጠኑ ኢንፍሉዌንስ ስለሚያደርግ ማለት ነው። ሜታቦሊዝም በዛ በውሃ ውስጥ በሀይቅ ውስጥ ያሉ ህይወት ያላቸው ነገሮችን ምግብ ተመግበው ወደ ኃይል የሚለውጡበትን ሂደት ላይ የራሱ የሆነ ተጽዕኖ ስላለው ሪፕሮዳክሽን ላይ የመራባት ሂደታቸው ላይ እና የተለያዩ ዝርዮች አሰረጫጨት ላይ የራሱን የሆነ ተጽዕኖ ያሳድራል። ዚስ ቴምፕሬቸር ኒውትሪየንት ሌቭልስ በዛ በሀይቅ ውስጥ የሚገኙ የንጥረ ነገሮች መጠንም በዛው ልክ ወሳኝ ነው። ምክንያቱም ሎ ኒውትሪየንት ነው ማለት በዛ ውስጥ ያሉ እጽዋትን አስተዳደግን ሊገታ ይችላል። በጣም ከበዛ ደግሞ ዩትሪፊኬሽን ብለናል። ከመጠን ያለፈ አልጋል ብሉምስ ይፈጠራሉ። ከአስፈላጊው መጠን በላይ የሆነ ደግሞ ኒውትሪየንትስም ሲኖሩ አልጋል ብሉምስ ይፈጠራሉ። በዛ የተነሳ ሀይቅ ውስጥ ያሉ ሌሎች እጽዋት በቂ የሆነ ኦክሲጅንን አያገኙም ብለናል። አምስተኛ ኮምፒቲሽን ኤንድ ፕሬዴሽን ነው። ፉክክርና አዳኝ ታዳኝ ግንኙነቶች መኖራቸውም አንድ ሊሚቲንግ ፋክተር ነው። ብዙ አዳኝ ካለ ያው የአንድን ፕሬ ወይም ደግሞ ታዳኝ ቁጥር ላይ የራሱ የሆነ ተጽዕኖ ሊያሳድር ስለሚችል ማለት ነው። ሌላው የውሃው ፒኤች ሌቭልም ወሳኝ ነገር ነው። አሲዳማ ነው ቤዛማ ነው የሚለው ነገር ማለት ነው በውሃ ውስጥ ለሚኖሩ አኳቲክ ኦርጋኒዝሞች። እንዲሁም በመጨረሻ ፖሊሽን ወይም ብክለትም ራሱን የቻለ ሊሚቲንግ ፋክተር ሊሆን ይችላል። ምክንያቱም በብክለት አማካኝነት የሚገቡ መርዛማ የሆኑ ወስቶች ወይም ቆሻሻዎች በዛ ውስጥ ያሉ ስፒሺሶችን ዝርዮች ላይ የራሱ የሆነ ተጽዕኖን ሊያሳድር ስለሚችል ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለተለያዩ ቴሪቶሪያል ባዮምስ ኤንድ አኳቲክ ባዮምስ በደንብ አርጋችሁ እንደተረዳችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮአችን ደግሞ 6.16 ስለ ኢኮሎጂካል ሰክሰሽን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች ካላችሁ እዛ ላይ ጠይቁን፣ አስተያየቶችንም እንዲሁ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።